ሄርሜላ ሩታን በቤቷ በገዛ ቤቷ አጥባ ጨምቃ አደረቀቻት፣ አሰጣቻት እንደዚህ አርጋ ውይ ይመስገን። ስለዚህ ወደዚህ ቤት ደግሞ አብርሃም መጀመሪያ ደህና አልነበረም። ሁሉም ነገር ያውቀዋል። አሁን ደህና ነው ብለሽ መልሰሽ እንድትመልሽልኝ አልፈልግም። ደህና ሆኗል አብርሃም፣ እግዚአብሔር ይመስገን። ስለዚህ ወደዚህ ቤት ደግሞ ተመልሶና ድጋሚ መጥቶ እንድትረብሽውና መጀመሪያ እያዘሽው በነበረበት መንገድ እንዲመራ አልፈልግም። ገባሽ አይደለ? ብትፈልጊም አይሳካም። ስለዚህ አሁን ዛሬ መጣ ነው ወደዚህ የአብርሃምን ልብስና ልንፈልግ ነው። አለቀ። ሌላ ምንም ነገር አይደለም። ስለዚህ ልብሱን ስጪን እንሂድ። ፍላጎታችን እየጠየቁሽ ያለው አዳምጪኝ። በመጀመሪያ አብርሃም ከዚህ በኋላ ፈዞ እዚህ ቤት አይቀመጥም። አሁን ከቤት ትወጣላችሁ ወይስ ሌላ ነገር? እንደዚህ አይነት ነገር እንደማይፈጠር ታውቂያለሽ። ደህና ከሆነ አብርሃም ደህና ከሆነ እንደዚህ አይነት ነገር እንደማይፈጠር ታውቂያለሽ ሩታ። አሁን አብርሃም ራሳችን ህይወት መጀመርበት ሰዓት ነው። አብርሃም ደህና ሲሆን ከኔ ጋር ህይወቱ እንደሚቀጥል ታውቂያለሽ። ስለዚህ በህይወታችን ዘዋት በይ አሳድጊ ነው ያልኩሽ ያለው። ድሮም ደህና ነው። ዘው ያልሽ አንቺ ነሽ። ዘው ብለሽ እንደገባሽ ዘው ብለሽ ትወጪ። ግን አታፍሪም? አሁን ድሮም ደህና ነው። እስቲ እኔ ሂጂና እዛ ፈልጊ። ነይ ነይ ውጪ። ልብሱ ሳሰጪኝ አልወጣም። እያማረሽ ይቀራል። ክረሚያት እዚህ ቆመሽ እንደ ሀውልት ቆመሽ ትውያታለሽ እንጂ እያማረሽ ይቀራታል። ወይኔ ሞታታለሁ ወይ አንቺ ትሞቻታለሽ እዚህ ቤት እንጂ እዚህ አልፈሽ እስቲ አንቺ ወንድ ነሽ እንጂ። እሺ ሩታ ልቀቂኝ። አይደለም ሩታ ልቀቂኝ። ወይ ልብሱን ስጪኝ። አይደለም እሷ አንተ ማታ እሺ ምናምን የምትባለው ነገር የለም ሩታ። ተረጋጊ። ስለሰማሁ ተረጋጊ። ታውቃለህ ቤቱ ሌላ ነገር እንዳንገባ በዚህኛው በኩል ሌላ ነገር እንዳንገባ። ስለዚህ ምንም ትንሽ ስለነገር የለም። አንተ ሁሉ ነገር በጥፊ እንዳልሄድልህ ለፍቶ ለማውራት ብዙ ነገሮችን መስዋዕት ከፍለሽ ኦር ሳምቲንግ የሆነ ነገር ሞክረሽ ቢሆን ችግር አልነበረውም። አንቺ በትንሽ ፍንጭት ፈልገሽ ገብተሽ ህይወታችንን ያመስሹና ክፍተታችንን እንዲጎላ ያደረሽው ከኛ ህይወት ውጭ ስትባይ ሙጥኝ ያልሽው አንቺ ነሽ። ይቅርታ አድርጊልኝ። ደግሞ ህይወትሽን መምራት የምትችይ ሴት እንዳሉሽ በጣም ግልጽ ነው የምችለው። በደንብ ነው የምችለው። እንዳማሽ እንደገባሽ ዘው ብለሽ ትወጪ። ግን አታፍሪም? አሁን ድሮም ደህና ነው። እስቲ ኧረ ቢያንስ አትሰሚም እንዴ? ለማንኛውም አንዳንድ ሰው ብዙ ነገሮች ማመስገን ያለብሽ ቦታ መስግኝ። እሺ መድረስ እኔ ፍቅር መምረሽ ብዙ ነገሮችን አስተካክለሻል። አልተሳካልሽ ወይኔ ጉዴ ፈላ። ምንም ነገር ይኸውልሽ ሩታ፣ አማርኛ የምትሰሚ ከሆነ እና ነገሮችን የምትረጂ ከሆነ አብርሃም መጀመሪያ ደህና አልነበረም። ሁሉም ነገር ያውቀዋል። አሁን ደህና ነው ብለሽ መልሰሽ እንድትመልሽልኝ አልፈልግም። ትቀልዳለህ እንዴ? እያማራችሁ ይቀራል። ሴትዮ መሰለኝ አይደል? ወደዚህኛው ታውቃለህ ቤቱን ሌላ ነገር እንዳንገባ በዚህኛው በኩል ሌላ ነገር ውስጥ እንዳንገባ። ስለዚህ ምንም ትንሽ ብለን ነገር የለም። አንተ ሁሉ ነገር አንቺን በጥፊ እንዳልሄድልህ ወይ በምን አስከብራት እንደሆነ ዝም የምትል ከሆነ ዝም ትላለች። እሺ ስለዚህ እዚህ ቤት የመጣው ስራትሽን ትይዣለሽ። አብርሃም ደህና ነው። አብርሃም ደህና ነው። እሱ መጥቶ እዚህ ከሚወስድ እኔ ልውሰድለት። እኔ ሚስቱ እኔ ከኔ ጋር አዲስ ህይወት ከጀመረ ሚስቱ ጋር ራቀም ቦካኔ እንጂና ምናሽ እኔ ቤት ግን ከጀመረው አትቺም ሰማሽ እንዴ? ፈተሽዋል። አውቃው ምን ያደርግልሻል ነው? አንቺ ሁሉ ነገር ትተሻል አይደል እንዴ? ምንድነው እንደዚህ የሚያንገበግብሽ? በቃ አዲስ ህይወት ጀምሯል እኮ መጣሽ፣ ፕሮግራም በጠበጥሽ፣ አይበቃሽም እንዴ? ከዚህ በኋላ ምን ማድረግ ፈልግሽ? ገና ትቃጠላለሽ። ምንም ልታደርጊያችሁ ማንንም ስላሉሽ ምንም ልታ እኔ ብያችሁ ነበረ። እንደ ሄርሜላ ሩታን የደፈረና የረገጠ ማንም የለም። ከየትም አታመጣው። እውነት ለመናገር ሄርሚ ጀግና ትችያለሽ። እንግዲህ ሄርሚ ነገር በደላላ በማለት ለአብርሽ እኮ አይደለም ልብስ የ500,000 ብር የወርቅ ሰዓት ገዝታለት ነበረ። ነገር ግን ሩታን ሁን ብላ ለማቃጠልና ልታደርጋት በገዛ ቤቷ ሄደችላት። በየኔ ኩሩ እንኳን ሄድሽላት የኛ ነብር ማለት ነው። እና ታዲያ ሩታ ማለት ነው በጥፊ ነው ምንሽ አትሞክሪውም ነበር? ከዛ የሚመጣብሽን ነገር መቀበል እኮ ነው። ዝም ብለሽ ወደዚህ ወደዛ ከምታደርጊያት ሞክሪው። ከዛ ደግሞ እሷም በጥፍ ትመልስልሻለች። ግን ማለት ነው ስለምትፈሪያት ጫፏን አልነካሽም። ጫፏን የኛ እንቁ ሄርሙ ደግሞ እንዴት እንዳማረብሽ ልነግርሽ አልችልም። አንቺ ልጅ አምሮብሻል። እንግዲህ ለአብርሽ የአብርሽን ልብስ፣ የአብርሽን ጫማ፣ የአብርሽን ሁሉ ነገር አምጡ ብላ እንግዲህ ሄርሜላ ነገር በደላላ በሉ። ሄርሙ የኔ ቅመም፣ የኔ ቸኮሌት፣ የኔ ጣፋጭ ምን ላደርግሽ? ሄደችላታ ሄደች፣ አንገበገበቻት፣ አቃጠለቻት፣ ቅጥልጥልጥል አደረገቻት። ደግሞ ምን እንዳለቻት ታውቃላችሁ?
እኔ ከመጣሁ በኋላ ብዙ ነገርሽን አስተካክለሻል፣ አመስግኝ አለቻት። እራሷ ናት ያለችው አይደለም። ለማንኛውም ነገ በሰፊው እመጣላችኋለሁ። ትንሽ የታዘብኩትን ላውራ ብያይ ነው በዚህ ቪዲዮ። አይ ፕሮሚስ አምከማቀም እንግሊዝኛዬም በቃ የሌለ ነው። ለማንኛውም ነገ በእውነት እመጣላችኋለሁ። ዛሬ እመጣለሁ ብዬ ነበር አልተመቸኝም። ነገር ግን ነገ በሰፊው ከእናንተ ጋር አወራለሁ። አሁን ግን አትሊስት 2 ደቂቃ ላውራ ብዬ ነው። ሄርሚ ጀግና ትችያለሽ፣ በእውነት ትችያለሽ። በቃ አንገሸገሻቸው እኮ አቅለሸለሻቸው፣ ገመድ ሰጠሻቸው።